እኔ እሻላለሁ እኔ በልጣለሁ የሚለው የፖለቲካ ፓርቲዎች ሐሳብ ፍጭቱ ቀጥሏል። በእርግጥ ሐሳብን በሐሳብ እየሞገቱ አማራጭ መንገድ ይዞ ቀርቦ መከራከር የሰለጠነው መንገድ ትክክለኛው መልኩ መለያውም ይህ ነው። ምርጫው ፍትሐዊና ዲሞክራሲያዊ ሆኖ እንዲካሄድ የበኩሉን ሚና በመወጣት ላይ የሚገኘው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ለሰባተኛው ጠቅላላ ምርጫ የሚፎካከሩ ፓርቲዎች የሐሳብ አማራጮችን እንዲያቀርቡና እንዲከራከሩ እያደረገ ይገኛል። ፓርቲዎቹ ህዝብን ይጠቅማል ሀገርን ያሳድጋል ብለው በያዙት የወጣቶችና የትውልድ ግንባታ ጉዳይ ላይ ፖሊሲዎቻቸውን አቅርበዋል። የአማራ ብሔራዊ ንቅናቄ አብን ተወካይ መልካሙ ጸጋዬ ወጣቱ የአሁኑ ገንቢ የነገው ተረካቢ መሆኑ ባያጠያይቅም በመንግስትና በማህበረሰቡም ጭምር የተሰጠው ትኩረት አናሳ በመሆኑ የፖሊሲያችን አቅጣጫ ወጣቱን ማዕከል ያደረገ እንዲሁም ትኩረት ያደረገ የፖሊሲ አማራጮችን ይዘን ቀርበናል። የመጀመሪያው ወጣቱ ስራ ዕድል ሊፈጥሩለት የሚችሉ አማካይ ፕሮጀክቶች በሁሉም የሀገራችን አካባቢዎች መገንባት አለባቸው። ለዚህም አብን አበክሮ ይተጋል ብለን እናስባለን። የነጻነትና እኩልነት ፓርቲ ነእፓ ተወካይ አሂባ ሰፋ ፓርቲያቸው ስለ ወጣቶችና የትውልድ ግንባታ ጉዳይ የያዘውን ሐሳብ አቅርበዋል። ወጣቱ እንደ ነእፓ አስተሳሰብ የነገይቱ ብቻ ሳይሆን ደግሞ የዛሬይቱም ኢትዮጵያ አካል ነው ብለን እናስባለን። በእያንዳንዱ የራሱ ጉዳይ ላይ የመወሰንና በተወሰነ መልኩ ደግሞ ላይኛው አካል ጋር በራሱ ጉዳይ ላይ ተነጋግሮ የሚመቸውን ወይም ደግሞ የሚያስኬደውን አካሄድ መሄድ የሚችልበትን የፖለቲካ ስርዓት መፍጠርም አንድ ዋነኛ ዓላማ ነው ብሎ ያስባል። ነእፓ ለወጣት የሚሰጠውን ቦታ ለማየት የመጀመሪያ ማሳያ እኔ እሆናለሁ ማለት ነው። ገዢው ፓርቲ ብልጽግና ወጣቶችን በተመለከተ እየተገበረ የሚገኘውንና የሚከተለውን አካሄድ ተወካይዋ ዶክተር ለሊሴ ነሜ ተናግረዋል። ፓርቲያችን ብልጽግና ትውልድ ግንባታ የሀገር ግንባታ ልብ ነው ብሎ ያምናል። ነገን የሚሸከም ብቁ ትውልድ እየገነባ ነው። ለዛም ተግቶ እየሰራ ይገኛል። ይህንንም መሰረት በማድረግ ባለፉት የለውጥ ዓመታት ውስጥ በትውልድ ግንባታ ላይ የተደረጉ ስራዎች ለህዝባችን ቃል የገባነውን በተግባር ያሳየ ፓርቲ ነው። ፓርቲያችን ብልጽግና እየገነባ ያለው ስርዓት ግንባታው ካለፈው ትውልድ የወረሳቸውን ጥንካሬዎች በማሳደግ የነበሩትን ክፍተቶች አርሞ ለመጪው ትውልድ አስቦ የራሱን አሻራ እያስቀመጠ የነገውን ትውልድ የብልጽግና ተቋዳሽ እንዲሆን በብቃትና በልዕልና እየሰራ ነው። የትብብር ለኢትዮጵያ አንድነት ፓርቲ ተወካይ መምህር አብርሃም ሃይማኖት ፓርቲያቸው ወጣቶችን በተመለከተ የያዘውን አቋም ገልጸዋል። ትብብር ለኢትዮጵያ አንድነት እናንተን ነፃ ለማውጣት ካላችሁበት ችግር ለማዳን ቆርጦ የተነሳ ስብስብ መሆኑን አምናችሁ ይህንን ከመቼውም ጊዜ በላይ ይህንን ስብስብ ቅንጅት መደገፍ ይኖርባቸዋል። ሀገራችሁን ለማዳን ዛሬውኑ መወሰን ይኖርባቸዋል። ኢትዮጵያን ለማዳን የቆረጠ ወጣት ከኛ ጎን በመሰለፍ እኛን በመምረጥ ሀገሩን እንዲያድን ጥሬን አስተላልፋለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ እነዚህን ጨምሮ ሌሎች የፖለቲካ ፓርቲዎች በተለያዩ ጉዳዮች ላይ ያዘጋጁትን ፖሊሲዎች እንዲያቀርቡና እንዲከራከሩ እያደረገ ይገኛል።